ከአየር ላይ ስትታይ ማርስን ትመስላለች። ልክ እንደ ደረቀ ደም የቀሉት ገደሎቿ ጥልቅ ወደ ሆነው ሰማያዊ ውሃ ውስጥ ዘልቀው ሲገቡ የሚፈጥሩት የእይታ ግጭት ቀልብን ይሰርቃል። ይህች ስፍራ የዓለም ሕዝብ እስትንፋስ ናት። እዚች ቦታ ላይ አንዳች ነገር ኮሽ ካለ የዓለም ነገር ይቆላለፋል። ቁልቁለቱ ዳገት ይሆናል። በምድር አራቱም አቅጣጫ እንቅስቃሴ ይገታል። ትራንስፖርት ይቆማል። መኪና አሽከርክሮ መሄድ ቅንጦት ይሆናል። ሌላው ቀርቶ የሚጠጣ ንጹሕ የፈጣሪ ውሃ እንኳን ማግኘት አይታሰብም። የሚገርመው የፀሐይ ብርሃን በሌለበት ጥላ ውስጥ እንኳን በዚች እሳት በምትተፋ ምድር ላይ 3000 ያህል ሰዎች ይኖራሉ። እነዚህ ሰዎች የቆሙበትን ቀይ አፈር ብቻ አድርገው አያዩትም። ሴቶቹ ፈጭተው እንደ ቅመም ይጠቀሙበታል። ከቂጣ ጋር አብኩተው ይበሉታል። በዓሣ ምግባቸው ውስጥም ይጨምሩታል። ለነዋሪዎቿ መኖሪያና ምግብ የሆነችው ይህቺ ጠባብ ስፍራ ለዓለም ግን የሞትና የሽረት ጉዳይ ናት። በየቀኑ በአማካኝ 20 ሚሊዮን በርሜል ወይንም የዓለማችንን 20 በመቶ ነዳጅን በማሳለፍ የዓለም ኢኮኖሚን አንቃ የያዘች ከ60 በላይ የዓለም ሀገራትን ዛሬም ድረስ በጦርነት ስጋት የምታፋጥጥ ለአንዳንዶች በረከት ለብዙዎች ደግሞ እርግማን የሆነች ጂኦፖለቲካዊ ማዕከል ናት። ነዋሪዎቿ በደጃፋቸው ለሚያልፈው ቢሊዮን ዶላር ደንታ የላቸውም። ያለ ኤሌክትሪክ አየር የሚያቀዘቅዙበትና የውሃ ጠብታን ወደ ሕይወት የሚቀይሩበት የሺህ ዓመታት ምስጢርም አላቸው። በመቶ ሚሊዮን ዶላሮች ላይ ተቀምጠው የተፈጥሮን ቁጣ በባዶ እጃቸው ያሸነፉት የእነዚህ ሰዎች አስገራሚ ምስጢር ምንድን ነው? የዓለም ኃያላንስ ለምን እዚች ጠባብ ስፍራ ላይ ዓይናቸውን ተከሉ? ተአምር የሚያሰኘው የሆርሙዝ ሰርጥ ምስጢራዊነት ከዚህም በላይ ነው። Once known as a land of holy wars, scarred by conflicts involving more than 60 nations, Hormuz Island bears the wounds of power struggles spanning thousands of years. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች እስከ ዝግጅታችን ፍጻሜ አብራችሁን ከቆያችሁ በአሁኑ ሰዓት ስሟ በየሰከንዱ የምንሰማው የዓለም ሕልውናና የኢኮኖሚ ምህዋርን ስለምትቆጣጠረው ስለ ትንሿና ጠባቧ የሆርሙዝ ሰርጥ ያልተሰሙና እጅግ አስገራሚ ጉዳዮችን ታደምጣላችሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና ይህንን ቪዲዮም ላይክ በማድረግ እንድትጀምሩት በማስታወስ ወደ አስደማሚዋ ምድር እንዝለቅ። በታሪክ የፋርስ ወይም የኢራን ግዛት በአንድ ወቅት ዓለምን ገዝቶ ነበር። ከኤዥያን ባህር እስከ ኢንድስ ወንዝ ድረስ የተንሰራፋው ግዙፍ ኃይልና 60 ብሔራት በአንድ አርማ ስር ያደሩበትም ዘመን ነበር። ነገር ግን ግዛቶች ውሎ ያደር ይፈርሳሉ። ኢራን በሺዎች ለሚቆጠሩ ዓመታት በወረራና በተለያዩ መዋቅሮች ውስጥ ብታልፍም ዛሬ የዚያ ታሪካዊ ማዕበል አጠቃላይ ክብደት 33 ኪሎ ሜትር ብቻ ስፋት ባለው ጠባብ የባህር ሰርጥ ላይ አልፏል። ይህ ጠባብ የውሃ መተላለፊያ ሰርጥ የሰው ልጅ የስልጣኔ ጥማትና የመሬት ውስጥ ኃይለኛ ንዝረቶች በከፍተኛ ግፊት የሚላተሙበት መጋጠሚያ ነው። የዓለም ታላላቅ ስትራቴጂስቶች እያንዳንዱን እንቅስቃሴ በቅርበት በሚከታተሉበት በዚህ ስፍራ በሥራ ሂደት ላይ የሚፈጠር አነስተኛ ስህተት እንኳን የሀገራትን ኢኮኖሚ በአንዲት ቅጽበት እንዲንኮታኮት የሚያደርግ አደጋን ያስከትላል። የዓለም ኃያል ሀገራት የጦር መርከቦቻቸውን ደርድረው ይታዩባት የነበረች አሁን ላይ የዓለም ሕዝብ ስሟን በየዕለቱና በየሰከንዱ የሚሰማው የዓለም ጉሮሮ የሆነችው የሆርሙዝ ሰርጥ እጅግ አስገራሚ የሆነ ታሪክም ባለቤት ናት። በአንድ ወቅት የቅዱስ ጦርነቶች ምድር ተብላ ትታወቅ የነበረችው የሆርሙዝ ደሴት
የሺህ ዓመታት የኋላ ሽኩቻንና ቁስልን ዛሬም ድረስ በዝምታ ተሸክማ ትገኛለች። በለንደን በኒውዮርክና በሲንጋፖር ያሉ የነዳጅ ገበያዎች የዓለምን የነዳጅ ዋጋ የሚወስኑት በባሕረ ሰላጤው በሚፈጠሩ ነገሮች ላይ ተመርኩዘው ነው። በቴህራን የሚሰጥ አንድ የፖለቲካ መግለጫ ወይም የመርከቦች ጉዞ ለ48 ሰዓታት የሚያዘገይ የአየር ንብረት ለውጥ ከተከሰተ የዓለም የነዳጅ ዋጋ በሰዓታት ውስጥ በከፍተኛ ሁኔታ ሊነር ይችላል። ከዚህ ፖለቲካዊ ክብደት ጀርባ ደግሞ የሆርሙዝ ሰርጥ የምድር አፈጣጠር ይገኛል። ይህች ምድር ከየትኛውም ሀገር ይልቅ ለረጅም ዘመናት ሕልውናዋን አስጠብቃ እየኖረች ናት። የሆርሙዝ ሰርጥ የጨው ክምችት ውጤት ስትሆን ከ600 ሚሊዮን ዓመታት በፊት በፕሪካምብሪያን ዘመን ጀምሮ የተፈጠረ የታመቀ የጨውና በማዕድን የበለጸገ የእሳተ ገሞራ አለት ስብስብ ናት። በቴክቶኒክ ሰሌዳዎች መካከል ባለው ኃይለኛ ግጭት እነዚህ ጥንታዊ የጨው ክምችቶች አዳዲስ የድንጋይ ንብብሮችን ጥሰው በመውጣት ከፍተኛ መጠን ያለው የብረት ኦክሳይድ ይዘው ብቅ አሉ። ባለፉት 50 ሺህ ዓመታት ውስጥ ደግሞ ከ70 በላይ የሚሆኑ የተለያዩ የማዕድን ቀለማትን የያዙ የብረት፣ የሂማታይት፣ የጂፕሰም እና የእሳተ ገሞራ ውህዶችን አዋህዳ ይዛለች። ከኢራን ደቡባዊ የባህር ዳርቻ ከባንዳር አባስ 5 ማይልስ ርቃ የምትገኘው ይህች ሰርጥ ጥቁር ቀይ ገደሎች፣ ሐምራዊ የሸለቆ ግድግዳዎችና ከታሪክ ምዝገባ በፊት ጀምሮ ደርቀው የቀሩ ወርቃማ የወንዝ አልጋዎች ይገኙባታል። ገጽታዋ እጅግ ጠቆር ባለና ወጥ በሆነ ቀይ ቀለም የተሞላ በመሆኑ ከአየር ላይ የማርስ ምስል እስክትመስል ድረስ አሳሳች ናት። መሬቱ የፀሐይ ብርሃን በሌለበት ጥላ ውስጥ እንኳን ሙቀት የሚረጭ እስኪመስል ድረስ በብረት ኦክሳይድ የተሞላ ነው። ልክ እንደ ደረቀ ደም የቀሉ ገደሎች እጅግ ጥልቅ ወደ ሆነው ሰማያዊ ውሃ ውስጥ ዘልቀው ሲገቡ የሚፈጥሩት የእይታ ግጭት እንግዳ ክስተትን ይፈጥራል። ለአካባቢው ነዋሪዎች ግን ይህ ገጽታ ብዙም አስገራሚ አይደለም፣ ለምደውታልና። በዚች መሬት ላይ መኖሪያቸውን ያደረጉት 3000 ያህል ሰዎች በአብዛኛው የሱኒ አሳ አጥማጆች ሲሆኑ የቋንቋ ዘያቸው ፖርቱጋልኛ፣ አረብኛ፣ ሂንዲና ደችን አዋህዶ የያዘ ነው። በእነዚህ ነዋሪዎች ዘንድ ጋላክ ተብሎ የሚጠራው የሆርሙዝ ቀይ አፈር ጂኦሎጂካዊ ክስተት ብቻ አይደለም። ሴቶች ይህንን የተፈጥሮ ማዕድን ፈጭተው እንደ ቅመም ይጠቀሙበታል። ከቂጣና ከዳቦ ጋርም ይቦካል። በአሳ ምግቦች ውስጥም ይጨመራል። የደሴቲቷ ማህበረሰቦች ምድሪቷን ራሷን መመገብ ተምረዋል። Just across the Persian Gulf from Bandar Abbas, its soils bleed colors, its hills shimmer like art, and its silence feels infinite. This isn't just another island. እንደ ግሪጎሮሳውያኑ የዘመን ቀመር በ1507 ከዚሁ ቀይ ድንጋይ የተገነባው የፖርቱጋሎች ምሽግ አሁንም በሰሜናዊ የባህር ዳርቻ ላይ ቆሞ ይገኛል። ግድግዳዎቹ ግን ወደ ተቆፈሩበት መልክዓ ምድር መልሰው እየሟሙ ነው። በአሳ አጥማጆች ፊት በየማለዳው የሚያልፈው 20 ሚሊዮን በርሜል የነዳጅ ንግድ መጠንም ከብዙ ሀገራት ዓመታዊ የሀገር ውስጥ ምርት ወይም ጂዲፒ ይበልጣል። ሰርጧ በተፈጥሮ ኃይሎችና በጂኦፖለቲካዊ ውጥረት የተቀረጸች ናት። አስደናቂ ቀለማት ያለበሳት ያ የጨው ክምችት አፈሩንና የከርሰ ምድር ውሃውን ለሰው ልጅ አገልግሎት የማይውል አድርጎታል። በመሆኑም እያንዳንዱ ሊትር የመጠጥ ውሃ በጀልባ ወይም በማጣራት ዴስቲሌሽን የሚገኝ ነው። አሳ አጥማጆችም በአሳ ምርት መቀነስ ይቸገራሉ። በበጋው አጋማሽ የሥራ ዕድሜ ላይ ያሉ ነዋሪዎች የተሻለ ገቢ ፍለጋን ስለሚሰደዱ የሕዝቡ ቁጥር በግማሽ ይቀንሳል። ይህቺ ሰርጥ ግን ከማንም ምንም ሳትፈልግ የ100 ሚሊዮን ዓመታት ታሪኳን መጻፏንና ቀለማቷን ማምረቷን ቀጥላለች።
በሌላ በኩል በሆርሙዝ የባህር በር ሰሜናዊ ጫፍ ላይ 96 ማይልስ ርዝመትና ከ575 ስኩዌር ማይልስ በላይ ስፋት ያላት ቄሽም የተሰኘች ሌላ ደሴት ትገኛለች። Located down here right next to the Hormuz Strait, which is one of the most famous straits in the world. It moves incredible amounts of oil from this region. በኢራን ትልቋ የሆነችው ቄሽም ደሴት በመካከለኛው ምስራቅ ብቸኛዋ የዩኔስኮ ዓለም አቀፍ የጂኦ ፓርክ ስፍራ ናት። በአረቢያ እና በዩሮኤሽያ ቴክቶኒክ ፕሌቶች የ25 ሚሊዮን ዓመታት ግጭት የተፈጠረችው ቄሽም ከ4 ማይልስ በላይ ርዝመት ያለውና ስሮቹ እስከ 12 ማይልስ ከመሬት በታች የሚዘረጉትን የዓለማችንን ረጅሙን የናማክዳን የጨው ዋሻን ታቅፋለች። የከዋክብት ሸለቆ በተሰኘው ስፍራም በንፋስ የተጠረቡ አስደናቂ የጭቃ ቅርጾች ሲኖሩ የቻኩ ገደል ደግሞ ከ100 ዲግሪ ፋራናይት በላይ በሆነ ሙቀት ውስጥ በሚገኘው በዛ አካባቢ ያለ ውስጡ እጅግ ቀዝቃዛ የሆነ የተፈጥሮ ማቀዝቀዣ ነው። በቄሽም ለሚኖሩት 148,000 ሕዝቦች መልክዓ ምድሩ የሥራ ሕይወታቸው መሠረት ነው። የደሴቷ ጀልባ ሰሪዎች ምንም አይነት ንድፍ ሳይኖራቸው ከትውልድ ወደ ትውልድ በተሸጋገረ ማስታወስ ብቻ የሌንጌ የእንጨት መርከቦችን ይገነባሉ። እዚህ የሚነገረው የባንዴሪ ዘዬ ከፖርቱጋልኛ፣ ከአረበኛ፣ ከሂንዲና ከስዋሊ የተውጣጡ ቃላትን የያዘ ነው። ሴቶቹ ኃይለኛ ከሆኑት የፀሐይ ጨረሮችና የጨው ንፋስ ፊታቸውን ለመጠበቅ ቦርገር የተባለ ባህላዊ ጭንብል ያደርጋሉ። ዛሬ ቄሽም በምዕራብ ጥንታዊ ጂኦሎጂካዊ ምድረ በዳዋና በምስራቁ የኢኮኖሚ የፔትሮኬሚካል ተቋማት መሃል በውጥረት ውስጥ ትገኛለች። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ከዓለም አቀፉ የነዳጅ ማጓጓዣ መስመር 3 ማይልስ ብቻ ርቃ የምትገኘው ላራክ ከሆርሙዝ ደሴቶች መካከል ትንሿ ብትሆንም ተፈጥሯዊ የመመልከቻ መድረክ ሆና ታገለግላል። ዳርቻዋ በበጋ መገባደጃና በመኸር ወራት ጸጥ ባሉ ምሽቶች ላይ በውኃ ላይ የሚንሳፈፉ ረቂቅ ተዋሲያንን በሚያመነጩት ባዮሉሜንሴንስ በሚባለው ቀዝቃዛ ሰማያዊና አረንጓዴ የተፈጥሮ ብርሃንን ታበራለች። የቤቶቹ ግንባታ ከተጠቀጠቀ አፈርና ከኮራል የተሰሩ ሲሆን እስከ 110 ዲግሪ ፋራናይት የሚደርሰውን አስከፊ ሙቀት ለመቋቋም ያስችላሉ። ከቄሽም ደሴት በ1.2 ማይልስ ርቀት ላይ ሄንጋም ትገኛለች። 13 ስኩዌር ማይል ስፋት ያላት ይቺ ደሴት አውራ ጎዳናዎችም ሆነ ሆቴሎች የሏትም። ቋሚ ነዋሪዎቿም 650 ብቻ ናቸው። በባህር ዳርቻዋ ላይ የሚገኘው አሸዋ ብርሃንን በማንጸባረቅ ወደ ነጭና የብር ቀለም ሲለወጥ አስደናቂ ነው። ህዋዋ የጠራ ጥልቀት የሌለውና ዶልፊኖች የሚርመሰመሱበት ነው። በዚች ደሴት የሚኖሩ ሴቶች በፋርስ ባህረ ሰላጤ ውስጥ ብቸኛ ከሚባሉት ሴት አሳ አጥማጆች መካከል ይጠቀሳሉ። ጎህ ሳይቀድ በጀልባቸው አሳ ለማጥመድ ይወጣሉ። በአካባቢው ማህበረሰብ ዛሬ የተሰኘ ባህላዊ የፈውስና የከበሮ ስነ ስርዓትም ዛሬም ድረስ ይከናወናል። ከኢራን የባህር ዳርቻ 12 ማይልስ ርቃ የኮራል ደሴት አካል የሆነችው ኪሽ ትገኛለች። I am in a place known as Kish Island, which is right in the Hormuz Strait, Arabian Persian Gulf, depending on which side of the Persian or Arabian Gulf you're on. ሙቀትን አምቆ በመያዝ ግሪንሃውስ የምትመስለው ኪሽ ደሴት በ1966 ተቀርቅራ በቀረችው የግሪክ መርከብ ትታወቃለች። ሆኖም ትልቁ አስገራሚ ነገር ከደሴቲቱ ስር 52 ጫማ ጥልቀት ላይ ከ2500 ዓመታት በፊት የተገነባው ካሪዝ የተሰኘው ጥንታዊ የውሃ ማስተላለፊያ ካናት ነው። ይህ ስርዓት የዝናብ ውሃን ዕድሜያቸው ከ53 እስከ 570 ሚሊዮን ዓመታት ባስቆጠሩ የኮራል ሪፍ ቅሪተ አካላት ውስጥ በማስተላለፍ አጣርቶ ንጹህ ውሃን ያቀርባል። በዓመት 12 ሚሊዮን ጎብኚዎችን የምታስተናግደው ኪሽ ደሴት የኢራን የመጀመሪያዋ
ነፃ የንግድ ቀጠና በመሆን በዘመናዊነትና በጥንታዊነት መሃል ቆማለች። ከባንደር አባስ 112 ማይልስ ርቃ የምትገኘው ላቫን ደሴት ደግሞ በአንድ በኩል የሜዳ ፍየሎች በነጭ ኮራል አሸዋ ላይ ሲዘዋወሩ፣ በሌላ በኩል ደግሞ ግዙፍ የነዳጅ ማከማቻ ታንከሮች የሚገኙባት ስፍራ ናት። ከነዳጅ በፊት የዕንቁ አውጪዎች ማዕከል የነበረች ቢሆንም በ1930ዎቹ የጃፓን አርቲፊሻል ዕንቁ ገበያውን ሲቆጣጠር ኢኮኖሚዋ ተዳክሟል። ከኪሽ ደሴት ባሻገር ደግሞ መርከበኞች የእባብ ደሴት ብለው የሚጠሯት ሰው አልባዋ ሽንድቫር ደሴት ትገኛለች። በፋርስ ቀንዳማ እባቦች የተሞላችው ይቺ ደሴት የሰው ልጅ ጣልቃ እንዳይገባባት አድርጋ ለመጥፋት አደጋ ላይ ለተጋረጡ የባህር ኤሊዎች ዋነኛ የመራቢያ ስፍራ ሆናለች። ዛሬ ግን የውሃው ሙቀት መጨመር የሚፈለፈሉትን ሴት ኤሊዎች ቁጥር በማብዛቱ ረገድ የተፈጥሮን ሚዛን እያዛባው ነው። ከሆርሙዝ ሰርጥ ጠባብ ጂኦግራፊ ውጪ በኦማን ባህረ ሰላጤ ላይ ቻባር የተባለችው ወደብ የጭቃ እሳተ ገሞራዎች የሚገኙባትና የባሎቺ ማህበረሰብ ለ2000 ዓመታት የኖረባት አማራጭ የንግድ መስመር ናት። ከዋናው የኦማን ምድር ተነጥላ የምትገኘው የሙሳንዳን ልሳነ ምድርም በጥንታዊ ወንዞች የተጠረቡ ጥልቅ ሸለቆዎችንና የሺሁ ማህበረሰብን ይዛለች። የባህር ውስጥ ቅሪተ አካላትም ከባህር ወለል በላይ 1 ማይልስ በሚደርስ ከፍታ ላይ በጉልህ ይታዩባታል። የዚህ አካባቢ ትልቁ ፈተና ንጹህ ውሃ ነው። ንጹህ ውሃ ከዋናው ምድር በጀልባ ይመጣል። ማህበረሰቡም ውሃን በቁጠባ መጠቀምን ከትውልድ ትውልድ ተምሯል። ያለ ኤሌክትሪክ የሚሰሩት ባድጊር የንፋስ ማማዎች የባህሩን ንፋስ ወደ ቤት በማስገባት የሚያቀዘቅዙ የሺህ ዓመታት የምህንድስና ጥበቦች ናቸው። እነዚህ ማህበረሰቦች ድሆች ወይም በተስፋ መቁረጥ ሕይወትን የሚገፉ አይደሉም። ሙቀትን፣ የውሃ እጥረትንና ውጥረትን ተቋቁመው ዘልቀዋል። እጅግ አስቸጋሪ በሆነ አካባቢ ውስጥ መኖር የሚቻለው አካባቢውን ለመቆጣጠር በመሞከር ሳይሆን የተፈጥሮን ሕግ አክብሮ አብሮ ለመኖር በመላመድ መሆኑን ከዘመናዊው ዓለም ቀድመው ተረድተዋል። ከዚህ የባህር ጂኦግራፊ ወጣ ብለን ስንመለከት በሰሜን ምዕራብ ኢራን የሚገኘው ሐይቀ ኡርሚያ የተፈጥሮን አስደንጋጭ የጥፋት ማስጠንቀቂያን ደጋግሞ ያሰማል። በአንድ ወቅት በዓለማችን ሁለተኛው ትልቁ የጨው ሐይቅ የነበረውና 2000 ስኩዌር ማይልስን ይሸፍን የነበረው ይህ ሐይቅ ከ1990ዎቹ አጋማሽ ጀምሮ ከ90 በመቶ በላይ የውሃ መጠኑን አጥቷል። ግድቦች ወንዞችን በመዝጋታቸውና በ2008 በተሰራ አውራ ጎዳና የውሃ ዝውውሩ በመቋረጡ የጨው መጠኑ ጨምሮ አልጌዎች ሐይቁን እንደ ደም ቀይ አድርገውታል። የኢራኑ የፋርስ ባህረ ሰላጤ በጂኦፖለቲካዊ ውጥረትና በነዳጅ ሀብት ብቻ ሊታወቅ አይገባም። በእውነቱ ሆርሙዛውን ባለችበት ሁኔታ ልትኖር አይገባትም ነበር። ለዓለም አቀፍ የንግድ ማነቆነት የምታገለግል ጂኦፖለቲካዊ ገነት ሆናለች። የተፈጥሮ ውበትና የቀይ አፈር ምድር በሆነችው ሆርሙዝ እሷ ባልገነባችው ኢኮኖሚና ባልጀመረችው ግጭት ሸክም ስር ወድቃለች። የአየር ንብረት ለውጥ ዘመናዊው ዓለም የተገነባባቸውን መሠረተ ልማቶችን እየፈተናቸው ባለበት በዚህ ዘመን የውሃ አካላት ወደ ጨውነት ሲቀየሩ፣ ኮራሎች ሲነጡና የሥነ ምህዳሩ የተፈጥሮ ሕግጋት ከሰው ልጅ የመላመድ ፍጥነት በላይ በከፍተኛ ፍጥነት ሲለዋወጥ እነዚህ ደሴቶችና ይህ እየጠፋ ያለው ሐይቅ በቅርቡ የትም ቦታ ለሚከሰተው የጋራ የወደፊቱ የዓለማችን ዕጣ ፈንታ ቅድመ ማስጠንቀቂያዎች ሆነው ይታያሉ። ይህ ቀጠና ለዓለም የሚያስተምረው ትልቅ ትምህርት አለ። ህልውና ማለት በቴክኖሎጂ ብቻ የሚፈታ ችግር ሳይሆን በትውልዶች ውስጥ የሚዳብር ልምድ መሆኑን፣ እንዲሁም መላመድ የመጨረሻ አማራጭ ሳይሆን የተማሩት ሰዎች ብቻ አቀላጥፈው የሚናገሩት የመጀመሪያ ቋንቋ መሆኑን ያሳያል። ሆርሙዝ ከዓለም ጉሮሮነቷ ባሻገር ዓለም ሊማረው የሚገባ ትልቅ ማሳያ የሆነችበት ግና ዓለም ችላ ያለው የህልውና
የመኖርና ያለመኖር ማሳያ ሆና ዛሬም ቀጥላለች። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁም ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።